ግን አዲስ ቋንቋ ነው። እንደኛ አማርኛ ትግርኛ ሳይሆን ማለት ነው የሆነ አዲስ ቋንቋ ነው። በቃ እኛ ለምናዳምጠው አዲስ ነው ማለት እንደዛ ብትረዱት ነው የሚሻል። ለምናዳምጡት ነው። ቆይ ለምናዳምጠው ያለው ለሚሰማ እስቲ ማስረጃ ማለት ለሚሰማው ቆይ አንዴ ሊሊ ተረጋጊና አንዴ ቆይ እባክሽ ረጋ በይ። ለሚሰሙት አዲስ ነው የሚለው እስኪ ከየት ነው ያመጣሽው? እስኪ ማስረጃ ለምን መሰለህ አሁን ሲጸልዩ እነ እመቤቴ ማርያም ሲጸልዩ ማለት ነው ማስረጃ ነው ያልኩሽ እኮ ልነግርህ ነው። ሲጸልዩ እኮ ልነግርህ ነው። ሲጸልዩ አዲስ ቋንቋ ተናገሩ ነው የሚለው። ሊሊ እንደዛ አይነት ጥያቄ አልተጠየቁም። ጥቅስ ነው ያልኩሽ። የት ነው ያለው? ጥቅስ የሐዋርያት ስራ ውስጥ ነው የሚኖረው። ሐዋርያት ስራ ውስጥ ነው። አንተ ታውቀው ይሆናል ስለመንፈስ ቅዱስ ምዕራፉን አላወቅኩትም። ይቅርታ ነው ወንድም። ግን በአዲስ ቋንቋ እንደሚናገሩ ያለው ነው ለሐዋርያት። ቆይ እሱ ነው ምዕራፍ 2 ላይ ያለው ለሐዋርያት የወረደው። በጣም ጥሩ። እነሱ ላላላ ሻላላ የሚል ቋንቋ ነው የወረደላቸው። አይ ድምፁ ተረጋግጠሽ ቀስ ብለሽ አውሪ እሺ። ለመረዳዳት ስለሆነ ማለት ነው እኮ ልክ ነህ። ግን ምን መሰለህ እነሱ የተናገሩት ላላላለ ሻላላላ አላለም። ጀስት አዲስ ቋንቋ ተናገሩ ስላለ በድምፅ አልሰማነውም። የተጻፈውን ነገር በድምፅ እኮ አልሰማነውም። በጽሁፍ ነው የተነገረ። ስለዚህ ሰምተውታል ነው የሚለው መጽሐፉ። ግን ሰምተውታል ነው የሚለው። ከየት አምጥተሽው ነው? አልሰሙትም። እስኪ አንብበው። አይ እንደዚህ ላላይል ነበረ ሻላላይል ነበረ አላለም እኮ። ላንብብልሽ። ቆይ አንዴ ስሚ። ራሳችን ረጋበይና ስሚቃ እንድትማሪ ስለሆነ እሷ ይኸው መጽሐፉን ከፍቶልሻል። የእግዚአብሔር ቃል የሚለው ነገር እንነጋገር። ማን ነው? ቆይ መቅደስ ረጋበይ፣ ማይክሽ ሚዩት አድርጊ። ቀጥል ይዋዲ ረጋ ባለ ስፒሪት እሷ አውርቶ ሲጨርስ ከዛ በኋላ ተደማምጠሽ አውሪ እሺ። ለሚሰማውም ሰው እንዳያሰሩት። አዎ ሊሊ ለመረዳት ነው እሺ። አሁን ከዚህ በፊት የነበረሽን እምነት ሰዎች ያስተማሩሽን ምናምን ወደ ጎን ተይው። አሁን በመጽሐፍ ቅዱስ የእግዚአብሔር ሐሳብ ባለበት መጽሐፍ ነው የምንነጋገረው። ስለዚህ ያንን አይ ቲንክ መጽሐፍ ቅዱስ ያለውን አሜን ብለሽ ተቀበያለሽ አይደለ ሊሊ? አዎ። በጣም መልካም። አሁን የከፈትኩልሽ ሐዋርያት ሥራ ምዕራፍ 2 ከቁጥር 1 ጀምሮ ነው። እንግዲህ ሐዋርያቶቹ የተቀበሉት መንፈስ ቅዱስ ከዛ ደግሞ የገለጠላቸው ልሳን ይሄንን ነው። መጀመሪያ እንግዲህ ለሐዋርያት የተገለጠው መንፈስ ቅዱስ ምን አይነት ልሳን ነበር ሲያናግራቸው የነበረው? አሁን ያለውን አይነቱ ነው ወይስ ደግሞ የምርም ሰዎች የሚሰሙት ቋንቋ ነው የሚለው? ተመልከች። ከቁጥር 1 ጀምሬ ላንብብልሽ። በዓለ ኀምሳም የተባለውን ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ፣ ተቀምጠው የነበሩትንም ቤት ሁሉ ሞላው ይልና እንደ እሳትም የተከፋፈሉ ልሳኖች ታዩአቸው ይላል። በደንብ አስተውይ። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጠ። መቅዲ አንዴ እስኪ ሚዩት አድርጊ። ቆይ አትክፈች ወይ እንደዛ ትሁን። እሺ ሊሊ በደንብ ስሚ። ልሳኖች ታዩአቸው ይላል፣ በእያንዳንዳቸውም ላይ ተቀመጡባቸው ይልና በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር። አየሽ፣ በሌላ ልሳን በአዲስ ልሳን መናገር ጀመሩ። ኦኬ፣ ምንድነው መናገር የጀመሩት? አሁን ላላላ ሻላላ የሚል ነው። እስቲ እንቀጥል። አዲስ ልሳን ያ ልሳን ድምፁ ቆይ ድምፁ አልወጣም። ቆይ ተናገሩ፣ መናገር ጀመሩ እየተባለ ሰው ተናገረ ማለት ድምፅ አወጣ ማለት ነው። እሺ ሌላ ምን እኮ ተናገሩ፣ ግን ሻላላ ይበሉ ምን ይበሉ ሳን በቃ አዲስ ቋንቋ ነው፣ የሆነ አዲስ ቋንቋ ነው። ያ ነገር በቅላጼ አልወጣም ነው። ምን መባል እንዳለበት አልወጣም። ያው ኧረ እባክሽ መጽሐፍ ገምቺ። ቆይ ልናነበው አይደል? መገመቱ ነሽ መጽሐፉ የሚለውን ልናነብ ነው። እሺ ሊልዬ ከሰማይ በታች ካሉ ሕዝብ ሁሉ በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበረ። ይህም ድምፅ በሆነ ጊዜ ሕዝብ ሁሉ ተሰበሰቡ ይልና እያንዳንዱም በገዛ ቋንቋው ሲናገሩ ይሰማ ስለነበረ የሚሉትን አጡ ይላል። ይኸው የሚናገሩትን ይሰሙ ነበረ ይላል አይልም? በገዛ ቋንቋው ሲናገሩ ይሰማ ስለነበረ የሚሉትን አጡ። አየሽ፣ መንፈስ ቅዱስ የገለጸው ሐዋርያቶቹ ከዚህ በፊት ያንን ቋንቋ አያውቁትም። በነገራችን ላይ የገሊላ ሰዎች ናቸው እነዚህ። እንደውም ዝቅ ብሎ ምን እንደሚል ስሚ። የሰዎች አሁን
ኢየሩሳሌም ላይ ለጸሎት ከተለያዩ የዓለም ክፍላት ወደ ኢየሩሳሌም የተሰባሰቡ የተለያዩ ሰዎች ነበሩ። ሀገሮቹ ከአረብም ከቀሬና ከግብፅ ከምናምን የሄዱ ሰዎች ናቸው እዛ የተሰበሰቡት ማለት። ሐዋርያት የገሊላ ሰዎች ሆነው ሳለ ግን የሚናገሩት ለግብፃዊው በአረብኛ፣ እንግሊዘኛ ለሚሰማው በእንግሊዘኛ ያናግሩት ስለነበረ ተገረሙ፣ ተደነቁ እያለ ነው። አየሽ፣ አዲስ ቋንቋ ማለት ሐዋርያቶቹ ያላደጉበት ያልተማሩት፣ በዛን ሰዓት ግን መንፈስ ቅዱስ ለሰዎች እንዲናገሩ በቋንቋቸው እንዲያስተምሩ ገለጸላቸው። አዲስ ቋንቋ ማለት እሱ ነው። ለምሳሌ አንቺ ምን ቋንቋ ትችላለች? ለምሳሌ ሊሊ አማርኛ፣ ትግርኛ። አማርኛ፣ ትግርኛ። እሺ፣ አሁን ለምሳሌ አንቺ ኦሮምኛ አትችይም አይደለ? ኦሮምኛ አትችይም። ጋዲ ግን ኦሮምኛ ይችላል። ኦሮምኛ ብቻ የሚሰማ ቢሆን ጋዲ መንፈስ ቅዱስ ለአንቺ አዲስ ቋንቋ ይገልጽልሻል። ምን? ኦሮምኛ። ለማን? ጋዲን እንድታስተምሪው ማለት። ልክ እንደዚያ ለሐዋርያቶቹም ግብፅ ላሉ ሰዎች፣ ጳርጤና ለነበሩ በሜላድ በኢላሜጥ፣ ኦኬ፣ እዚህ ጋም የውልሽ በጵንፍልያም በግብፅም በቀሬናም በኩል ባሉ በሊቢያ ወረዳዎች የምንኖር በሮሜም የምንቀመጥ አይሁድም ወደ ይሁድነትም የገባን የቀርጤስና የአረብ ሰዎች የእግዚአብሔርን ታላቅ ስራ በልሳኖቻችን ሲናገሩ እንሰማቸዋለን። አየሽ፣ በልሳኖቻችን ሲናገሩ ምን እንሰማቸዋለን? በልሳኖቻችን ምን ማለት ነው? በቋንቋችን ማለት ነው። አየሽ፣ አሁን በልሳኖቻቸው ሲናገሩ ሰማ ማለት እኮ ድምፅ ሲያወጡ ሰማን ነው እንጂ አማርኛ ነው የምታወራው ወይም ኦሮምኛ ነው የምታወራውን ሳይሆን በቃ በአዲስ ቋንቋ ልሳኖቻችን እያሉ ያሉት ማን ናቸው? በልሳኖቻችን ምን ማለት ነው? ልሳኖቻችን እያሉ ያሉ እነማን ናቸው? የሚጸልዩት ናቸው። እሺ ሊሊ፣ አላስጨንቅሽም፣ ልንገርሽ። እሺ፣ ለመረዳት እየሞከርሽ ስለሆነ እነዚህ አረብ ላይ ያሉ ግብፅም የነበሩ አይሁዳውያንም የሆኑ ቀሬናውያንም የሆኑ በጣም ከብዙ አገር የመጡ ሰዎች በየገዛ ልሳን ማለት በነገራችን ላይ ቋንቋ ነው። እሺ፣ የግዕዝ ቃል ነው። ልሳን ማለት ቋንቋ ማለት ነው። ምንም ሌላ ትርጉም የለውም። እሺ፣ በቋንቋችን እየተናገሩ እየሰማናቸው ነው። እነዚህ የገሊላ ሰዎች ሆነው ሳለ ነው የሚሉት ገሊላውያን ናቸው። አሁን አንቺ አንድ ነጭ ፈረንጅ በአማርኛ አቀላጥፎ እየተናገረ ብትሰሚ አትደነቂም? ያስደንቃል። ነጭ ሆኖ በእንግሊዘኛ ለማስረዳት እሱ እየተኮላተፍሽ እሱ እባክሽ ልክ ምን የሚል ፊልም ላይ ነው ቻይንኛ አማርኛ ማይችል መስሏቸው በቻይንኛ ሲቀባጥሩ ምናምን ቆይተው እባክህ ምናምን ብሎ ሲናገራቸው እንደደነገጡት ማለት ልክ እንደዚያ ሐዋርያቶቹ ገሊላ የሚኖሩ ሰዎች ናቸው። ገበሬዎች ናቸው። የተማሩም አይደሉም። አብዛኞቹ አሳጥማጅ ምናምን ናቸው። መንፈስ ቅዱስ ግን የእያንዳንዱ እዛ የተሰበሰቡት የእያንዳንዱ ኦልሞስት በአንድምታችን ወደ 72 ቋንቋዎች ይላል። ሐዋርያቶቹ 72 ቋንቋዎች በአንድ የቻሉ መንፈስ ቅዱስ ልክ ሲገልጽላቸው አረብኛውም፣ እንግሊዘኛውም፣ ግሪኩም፣ ዕብራይስጡም ምናምን በአንዴ ቻሉ ማለት ነው። ስለዚህ አረብኛ ለሚችለው በአረብኛ ሲያናግሩት፣ እንግሊዘኛ ለሚችለው፣ ጀርመንኛ ለሚችለው፣ ፈራንሳይኛ እንደዛ በቋንቋ ሲያናግሩት ተደነቁ። ይሄ የእግዚአብሔር ተአምር ነው ብለው አደነቁ። ልሳን ማለት ይሄ ነው። መንፈስ ቅዱስ የሚገልጸው ለጥቅም ነው። ፕላስ ደግሞ ለመግባቢያ ወንጌል ለመስበክ በማያውቁት አሁን እኔ ወደ ደቡብ ክልል ብሄድ ደቡብኛ መቻል አለብኝ ለደቡብ ህዝቦች ቋንቋውን ለማስፋፋት ማለት። ሐዋርያትም 12 ብቻ ነበሩ። ወደ ዓለም ሲልካቸው በምን ቋንቋ ሄደው ይስበኩ? ኦፍኮርስ አዲስ ልሳን ሊገልጥላቸው የግድ ያስፈልጋል መንፈስ ቅዱስ። ስለዚህ የዓለም ሁሉ ቋንቋ ምን አለላቸው? መንፈስ ቅዱስ ገለጸላቸው። ስለዚህ ለግብፃዊ በግብፅኛ፣ ለአረቡ በአረብኛ፣ ለህንዱ በህንድኛ ሄደው እንዲሰብኩ ይሄ ነው ልሳን። መንፈስ ቅዱስ የገለጠው ቋንቋ ይሄን ነው እንጂ የደሜኒክ የሆነ ወይም ደግሞ የእርኩሳን መናፍስት ቋንቋ ይሄ ቃላቶቹ ሳታቀው ሌሎች መናፍስት እንድትጠራ የሚያደርግ መንፈስ ቅዱስ አይገልጥም። በሐዋርያትም ሲገልጽላቸው አላየን። ማየሽ ይሄንን ነው ምን መሰለህ የኔ ጥያቄ ደግሞ አንዴ ቆይ
ቃልዮት ያሰማል። አንዴ ዮሐዴ አይ ካሜራውን ሳታጠፋው እዛው ላይ ሊዲያውን ቅድም ቆይ አንዴ እዛው ዮሐዴ ያለው ላይ ሊሊያውን ቅድም ምን ብለሽ ነበር? ዮሐዴ በደንብ አብራርቶልሻል። በአማርኛ በኦሮምኛ የሚለውን ነገር ኦር እንደዚህ የሚል ነገር አልተጻፈም ብለሻል። ቁጥር 8 አንብበሽዋል? ቁጥር 8 አንብቢ እስቲ ምንድን ነው የሚለው? እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን? የገዛ ቋንቋችንን እንዴት እንሰማለን አሉ። ጥያቄ ምልክት ማለት ነው። ከዛ ስለዚህ እንዴት እንሰማለን? የሰሙት ምንድነው? የገዛ ቋንቋቸውን አይደለ? ስለዚህ ሐዋርያት የተናገሩት የሚታወቅ ዓለም ላይ ያለ ቋንቋ ነው ማለት ነው። በቃ አለቀ። ከዛ ምን መለሱ ማለት ነው? ከታች ጥያቄ ምልክት አለ። መልሱስ ምንድን ነው? መልሱስ ምን ተመለሰላቸው ማለት ነው? ሳይሆን ሊሊ ራስ በራሳቸው የጠየቁት ለማለት አስበህ ነው? ኦኬ። ሪቶሪካል ጥያቄ የሚባል ታውቂያለሽ? ሪቶሪካል ማለት መልስ የያዘ ራሱ ማለት አሁን እንዴት እንደዚህ ሆንኩ ለማለት ነው። እንዴት ያለች ሰው ነች? አዎ በቃ እንዴት አድርገው እንደዚህ ቻሉ? መልስ ያለው ነው። ችለዋል። እንዴት ነው ሊችሉ የቻሉት ነው። እነሱ ያው እዚህ ጋር ቁጥር 7 ላይ ተገርመውም ይላል ተደንቀውም እንዲህ አሉ። እነሆ እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉምን? ገሊላውያን ናቸው። የገሊላ ሰዎች ሆነው ግን አዎ ሐዋርያቶቹ የገሊላ ሰዎች ናቸው። ግን እኛም እያንዳንዳችን የተወለድንበት የገዛ ቋንቋችን እንዴት እንሰማለን አሉ። እነሱ የገሊላ ሰዎች ሆነው እኛ ግን ለምሳሌ ከግብፅ የመጡት ከግብፅ መተን እኛ ተወልደን ያደግንበት የገዛ ቋንቋችን እንዴት ሊናገሩ ይችላሉ ነው ጥያቄያቸው። አየሽ? ስለዚህ የግብፃውያን ቋንቋ ነው እየተናገሩ ያሉት። የኔ ጥያቄ በጣም እግዚአብሔር ይስጣችሁ ጥሩ ነው። ያው ትውልድ ለማዳን ነው የእናንተ ጥረትም ይገባናል። ግን የኔ ደግሞ ጥያቄ ማለት ነው አንቺንም ለማዳን ነው ለመሰልሽ። አሁን ትውልድ ማዳን ነው ትክክል። ስሚ ይሄ ልምምዱ ባይት ሰልፍ ቀደም የራሳችሁ ፓስተር እንደተናገረው ሜቢ እኔ ፔጅ ላይም ገብተሽ ብትመለከች አንድ የሰራሁትን ቪዲዮ አለ ከዚህ በፊት። እኛ ዝም ብሎ ልምምድ ነው ብለንም አናምንም፣ አጋንንታዊ ልምምድ ነው ብለን ነው የምናምነው። ለምሳሌ ኦንሊ ጂሰሶችን ታውቂያቸዋለሽ ሊሊ? ኦንሊ ጂሰስ ማለት በስላሴ የማያምኑትን ታውቂያቸዋለሽ አይደል? እነሱ አሁን ልሳን ይናገራሉ እንደ ጴንጤዎች አይደለ? ለምሳሌ አንድ ሰው መጣናሽ ይሄን ልሳን ላሰማሽና ይሄን ልሳን ላሰማሽ። አንዴ ቆይ ሊሊ ስሚ፣ ይሄን ልሳን ስሚውና ከዛ በኋላ የጴንጤ ነው የኑ ጂሰስ ነው የሚለውን አንቺ ትነግሪኛለሽ። ይሄን ልሳን ላሰማሽ አንዴ ኦኬ። አሁን የሰማሽው ልሳን የኦንሊ ጂሰሶች ነው ወይስ የጴንጤ ነው? የጴንጤ ነው የሚመስለኝ ስለማውቀው። እንደዚህ ጴንጤ ቤትም ይባላል እኛ ቤት። ምን አልሽኝ? ያው በአዲስ ቋንቋ እኮ ነው ለምሳሌ አማርኛና እንዳልኩ ትግርኛ፣ ኦሮምኛ አልጠብቅም። ይሁን አዲስ ቋንቋ ነው እኛ የምንከተለው። አዲስ ቋንቋ ነው ምንኛ ነው እኮ ምንኛ እንትን የሆነ ቻይነኛ ነው ምናምን ማለት አንችልም። አዲስ ቋንቋ ነው እኛ የምናየው፣ ጴንጦች የምናየው ዓለም ላይ አዲስ ቋንቋ በቃ አይደለም። ተርጓሚ አለ፣ የሚተረጉም አለ። አይ የሚተረጉም አለ። አይ እኔ አሁን የሚተረጉም አለ የለም ማለት ዓለም ላይ አዲስ ቋንቋ የማናውቀው ዓለም ላይ የሌለ ዓለም ላይ መንፈስ ነው። የእግዚአብሔር መንፈስ የእግዚአብሔር መንፈስ ነው። መጽሐፍ ቅዱስ ላይ ዓለም ላይ የማይታወቅ ቋንቋ የሚል እስኪ አይ ዓለም ነው የሚታወቅ ነው የሚልም የለም አባቴ። ዓለም ላይ የሚታወቅ ሊሊ ስሚኛል አንዴ ስሚኝና እኩል እንዳንጮ ዓለም ላይ የሚታወቅ አሁን ከቀደም ጀምሮ ውሃድ ትክክል ነው። ግን አዲስ ቋንቋ የሚለውን መረዳት አለብህ። አዲስ ቋንቋ ነው፣ በአዲስ ቋንቋ ተናገሩ የሚለውን ውሃድ ያን ሁሉ ነገር አብራርተ እንግዲህ ተረድቻለሁ። ግን በጴንጤ ሆነ ደግሞ ስታየው አዲስ ቋንቋ ነው። እንደ ጴንጤ አይደለም እንደ መጽሐፍ ቅዱስኛ የምናወራው እኛ ስለ ጴንጤ እኮ አይደለም የሚሾት እንደ እግዚአብሔር ጴንጤዎች የሚከተሉት መጽሐፍ ቅዱስን ነው። መጽሐፍ ቅዱስን ብቻ ነው እኔ በቃ በእነሱ ነው የምወዳቸው። በቃ እነሱን
መጽሐፍ ቅዱስ ብቻ የሚለውን ነው የሚከተሉት። እውነት ለምን መሰለህ? እና ኦርቶዶክስ እንዳልሆነ የቸገረኝ ንገረኝ። ኦርቶዶክስ እንዳልሆነ የቸገረኝ ከ1 እስከ 30 የምትሰጡት ቀን በቃ እናት የጴንጤ መገለጫ ባይዘው ይሄ ነው። ጴንጤዎች ጋይስ ታች ያላችሁ ሰዎች በደንብ አስተውሉ። ጴንጤም ሆነ ፕሮቴስታንት በመጽሐፍ ቅዱስ በእግዚአብሔር ቃል ኦርቶዶክሳውያንን መሞገት አይቻልም። በእግዚአብሔር ቃል ማንም ሰው ኦርቶዶክሳውያንን መሞገት ስለማይቻል እህታችን ሊሊ እሱን አውቃለች። በእግዚአብሔር ቃል ሲመዘን የሚነገረው ልሳን አጋንንታዊ ነው። ዮሐድ ቅድም ያብራራላት ሳይገባት ቀርቶ አይደለም። መጽሐፍ ቅዱስ ላይ ያለው ልሳን ዓለም ላይ የሚታወቅ ቋንቋ እንደሆነ ስለሚታወቅ ምን አለች? ይሄው ኦርቶዶክሳውያን ከ1 እስከ 30 ብላ መጣች። ኦኬ፣ ሌላ ርዕስ ውስጥ የመግባት ነገር ነው። ኦኬ፣ ስለዚህ እህታችን ሊሊ በቃ እዚህ ላይ ይብቃን፣ ሰዓት ማቃጠል እንዳይሆንብን በጌታ ፍቅር እዚህ ላይ ይብቃን። ለምን እኛም ልቡ እያወቀ የሚዳረቅን ሰው ዝም ብለን እኛም ሰዓት ከምናቃጥል እዚህ ላይ ቢበቃ መልካም ነው። እህታችን አይሻልም? ምናልባት ጋዲ አንድ የመጨረሻ ጥያቄ ልጠይቃትና ወረደች። ወጣች፣ ራሷ ናት የወጣችው። ራሷ ከወጣች ትወጣ። ግን እኔ አንዳንዴ ምናቸው እንደሚሰውራቸው ራሱ አይገባኝም። ሐዋርያቶቹ እንዲህ ነው የተባለው። አይ እኛ አዲስ ቋንቋ ዓለም ላይ የሌለ ቋንቋ አለች። ከዛ ፕሮቴስታንት አይሚን ጴንጤ ደግሞ ከመጽሐፍ ቅዱስ ውጭ አያምንም አለች እና እስቲ ጥቀሽ ስትባል አሁን እኮ ኦርቶዶክስ መሆንም የቸገረኝ እንዴ ከመጽሐፍ ቅዱስ ውጭ አያምንም ላልሹ መጀመሪያ አስደግፈሽ ነው። ከዛ ለምን አልሆንሽም ተብለሽ ራሱ አልተጠየቅሽም። ብትጠየቂ ምትመልሽው ግን እስቲ ከመጽሐፍ ቅዱስ ነው ካልሽ ያን መጽሐፍ ቅዱሳዊ ጥቅስ አምጪ ነበረ ጥያቄው። እና እግዚአብሔር ልቦናው ይስጥሽ። እስቲ ቁጭ ብለሽ ተማሪና ስሚና ባይዘወይ ቅድም ፓስተሩም ያለው ነገር እንደ ቀልድ የሚታይ ነገር አለ። ከመንፈስ ቅዱስ ካልሆነ በነገራችን ላይ it is necessarily ከሌላ መንፈስ ወይም ደግሞ ባድ ስፒሪት እንደሆነ ደግሞ ሁላችንም ልናውቀው ይገባል። ጋዲማ ያነሳው ማነጻጸሪያ ሁላችሁም ተመልከቱት። ኦንሊ ጂሰሱም የሚናገረው ኦኬ፣ ስላሴ አማኙም የሚናገረው ኦኬ፣ ለትሪኒቴሪያን ለትሪኒቴሪያኑ ለዩኒቴሪያኑ አንድ ስፒሪት ሊገልጽላቸው አይችልም። በነገራችን ዩኒቴሪያን ማለት መንፈስ ቅዱስንም ጭምር የካደ ማለት ነው። በነገራችን መንፈስ ቅዱስ ክዶ መንፈስ ቅዱስ ገለጸለት ብትለኝ ሶፋኒ ሊሆን የሚችለው ማለት። ስለዚህ እነዛም ይናገራሉ፣ አንተም ትናገራለህ። ስለዚህ ተመሳሳይ ላንጉጅ ወይም ደግሞ እንደዚህ የማይታወቁ ቃላቶች እንድታወራ የሚያደርግ ያንን ስፒሪቱ ማጥናት ነው የተሻለ የሚሆነው። በነገራችን ላይ ይሄ በእንትንም ዙሪያ ይሄ ጠንቋዮች ምናምን ራሱ አይታችሁ ከሆነ የሚያወሩት ምንድነው? የሚታወቅ ቋንቋ ነው አይደለም? የሚታወቅ አያረገውም። ለምን መሰላችሁ? የሚጠራቸው መናፍስቶች ወይም ደግሞ ስፒሪቶች ምን ስለሆኑ በሰዎች እንዲታወቁ ስለማይፈልግ እዚህ የሆኑ ድብቅ የሆኑ ህቡዓት ስማትን እንድትጠራ ምናምን ያደርግሃል። ዘን መናፍስቱ እንዲቀርቡ ያደርግሃል ማለት ነው። ጥንቃቄ በጣም የሚያስፈልገው ትምህርት ነው ይሄ ልሳን የሚባለው ትምህርት ማለት ነው። እሺ ቀጥል ይሁን። ልሳን ተናግሮ አያውቅም ወዳጅ ይባላል ጀርመናዊ። ልሳን ተናግሮ አያውቅም ወዳጅ። ቢሊግራም ቅድም የጠቀስኩልን ሰውዬ ሰምተሃል? ዓለምን በወንጌል ይዞ የኛ ሰፈር ልጅ ልሳን እያለ ቀበሌውን ሲበጠብጥ ሰፈሩን ሲበጠብጥ እሳቸው ልሳን ተናግሮ አያውቁም። ዓለምን በወንጌል አዳርሰዋል። ስለዚህ ምንድን ነው የምትፈልገው? እሳቸው ያለ መንፈስ ቅዱስ ነው ቢሊግራም ወንጌል የሰበኩት እንዳትለኝ። ያለ መንፈስ ቅዱስ ነው መዳን በድነት በእምነት የሚለው የተገለጠለት እንዳትለኝ። ስለዚህ መንፈስ ቅዱስ ልሳን አይደለም። መንፈስ ቅዱስ የሥላሴ አንዱ አካል ነው። ኦንሊ ጂሰስ የሚባሉት ቤተ እምነቶች በሥላሴ አያምኑ። በመንፈስ ቅዱስ ስጦታ አይደለም፣ በራሱ በሰጪው በመንፈስ ቅዱስ አያምኑ። ነገር ግን ከፕሮቴስታንቱ እንዲሁም በበለጠ አሁን ልሳን የሚባለውን ነገር እየተናገሩ የሚጮሁት እንደዛ ነው። ስለዚህ መንፈስ ቅዱስን የሰጣቸው እንዳትለኝ። ይሄ ነው ሐዋርያት ቸርች አፖስቶሊክ ቸርች የሚባለው በሥላሴ አያምንም። መንፈስ ቅዱስ አለ ብሎ አያምንም። መንፈስ ቅዱስ ራሱ ኢየሱስ ነው። መንፈስ ቅዱስ የሚባል ፐርሰን የለም ብሎ የሚያምን በልሳን በመናገር ደግሞ የእኛን ወንጌላውያንን ሁሉ የሚበልጡ እነሱ ናቸው እስከሚገርም ድረስ ነው። ስለዚህ
እንዴት ነው? በመንፈስ ቅዱስ ነው የነሱ እንዴት ነው? እሱንም አብረው ቢመልሱልን የኛዎቹ ጥሩ ነው። አንድ አይነት ነው፣ ተመሳሳይ ነው እና ነገርየው ግራ ያጋባል። እንግዲህ ነገርየው ግራ ያጋባል። ሌላ ግራ ያጋባል። እሺ አይ ቲንክ ገብታለች አለች አናለሽ ሃሎ ሰላም እንደምን ዋላችሁ? ይሃዴ ሀኒቾ ጋር ከማውራት በፊት ግን ዮኒ አንድ ቪዲዮ ያሳየንና ያው ሀኒቾ አንድ ነን የሚባል ሐሳብ ስላላት ያንን ነገር ደግሞ በደንብ ማወቅ ስላለብን አንድ ቪዲዮ ያሳይና ከዛም ወደ እሷ ትሄዳለህ። ከይቅርታ ጋር ይቻላል አይደል? ያዴ አዎ እንዴ ይቻላል። ግን አንተሽ ተሳስተሃል። አንቺ እኮ አንድ ነን ማለት አቁማለች፣ ትታለች። ግን ዝም ብዬ ላሳይ። የምር ኧረ በጣም ደስ ይላል እንደዛ ከሆነ። ሀኒቾ ፈቃድሽ ከሆነ ነው ግን የምናሳየው፣ ችግር የለውም። ያለበለዚያ በዚሁ መቀጠል ትችላላችሁ። በልሳን ጉዳይ ነው የምታሳየው? ምንድነው አልገባኝም። ስለ ልሳን ነበር እሳችሁ ቢሆን ልሳን ልታወሪ ነው? ስለ ልሳን ልትነጋገሪ ነው የገባሽው? በቃ ያንቺ ቀጥይ፣ ዮሐዴ ቀጥይ። መጀመሪያ ልሳን ልታወሪ ነው አላለም እኮ ልሳን አውርተሽ ልጀምር ይመስልኝ። እሺ አንዳንድ ነገሮች ስለሚል ብለን ነበረ። እሺ ችግር የለውም፣ ቀጥይ። በቃ ክፈተው። ብዙ ደቂቃ ካልሆነ ችግር የለውም። ትንሽ ይረዝማል። ለዛ እኮ ነው አንተ ረዘም ይላል። እሺ ሀኒቾ አይ በልሳን ጉዳይ ላይ ብዙ አዲስ አበባ ለሁለተኛ ጊዜ ነው የገባችው። ኖ ኦኬ፣ አዲስ አበባ አይደለም እናቲ ቤት ነበር፣ ግን ለሁለተኛ ጊዜ ስለሆነ የገባችሁት። ፕሮቴስታንት እያላችሁ አንድ ላይ እንትን ለምንድን ነው የምትሉን? ልሳን እኮ የሚናገሩት የፔንቴኮስታል ነው እና አንድ ላይ ለምንድን ነው የምትጨፈልቁን? ነው የገባሁት ፔንቴዎች ነበረ ስንል የነበረው። እሺ ሶሪ፣ አንቺ ትቀበያለሽ ሀኒቾ? ማለት ያሁን ልክ እንደናንተ ነው የማምነው። ልክ አሁን ተጉ እንዳሉ እንደዛ ነው የማምነው። ኦኬ፣ ግን ምንድነው ትርጉም የሌለው ልሳን ወይም ደግሞ ቋንቋ ያልሆነ ልሳን የለም ብለሽ ነው የምታምኚው ማለት ነው? የለም፣ ኧረ የለም። መጽሐፍ ቅዱስን አያውቀውም። ግን ምንድነው ልምምድ ነው። አሁን እነሱ እንትን ለማለት እነሱን ደግሞ መፍረድ አልችልም፣ እንዴት እንደሆነ አላውቅም። ግን እንዳላችሁትም ኦንሊ ጂሰስ እኔ ራሴ ጥያቄ የፈጠረብኝ ልሳን ላይ ቆይቻለሁ። በእርግጥ ግን ኦንሊ ጂሰስ ሲናገሩ ሰማ አየው ማለት ነው ዩቲዩብ ላይ በጣም ትልቅ በሚል ሁኔታ ሳያቸው በጣም ነው የገረመኝ። እና እንዳለ ኦንሊ ጂሰስ ደግሞ ያ እንግዲህ እንደሚታወቀው ኢየሱስ አብ ነው ምናምን በቃ በአንድ አካል የሚያምኗቸው በመንፈስ ቅዱስ ህልውና የሚያምኑ አይደሉም። እና እንግዲህ እነሱ ያው አንድ ላይ ስለሆንን እጠይቃቸዋለሁ ከኬት እንደሆነ ምን እንደሆነ። ግን እኔ ይህንን ትምህርት አልቀበልም። ልሳን አለ። ልሳን ግን ምንድነው? ልክ እንደተባለው ቋንቋ ነው፣ በዓለም ላይ ያለው ቋንቋ ማለት ነው የሚነገር። አሁን እኔ ቢያንስ ወደ 4-5 ቋንቋዎች ይችላሉ። ግን ጌታ አዲስ ቋንቋ መስጠት ከፈለገ ወደ 7ኛ ወይም 6ኛ ቋንቋ ይሰጠኛል ማለት ነው እንጂ ትርጉም የሌለው ዝም ብሎ ድግግሞች ምናምን እንደዛ መጽሐፍ ቅዱሳዊ አይደለም። ጳውሎስ ቆሮንቶስ ላይ ነው የሚሄዱት እነሱ ቆሮንቶስ 14 ላይ ያ እሱም እንደዛ አይልም ነው። አቤት አሁን ሜቢ ያው ምንጩም አሁን እንዴት ነው አሁን ምን መሰለሽ፣ ልምምድነቱ ብቻ አይደለም አሁን እኛ ኮንሰርን የሚያደርገን አንቺ እንዳልሽው ልምምድ መሆን አለመሆኑ ሳይሆን ሞንታነስ የሚባል ሰው ታውቂያለሽ? በታሪክ ውስጥ አዎ እንትናም ወደዛ ሄደው አይደለ? ማነሱ ነው የስላሴ ያስተማረን ነበር። ተርቱሊያን ሞንታኒስ ሆኖ ነው የሞተው ተብሎ ይታመናል። ጠርጡለስ ተርቱሊያን ማለት ነው። አሁን ሞንታነስ አይተሽ ከሆነ ሜይ ቢ ሪኮመንድ አደረግሻለሁ የአውሳቢው ዘቂሳሪያን ቸርች ሂስትሪ ሌደሽ ብታነቢ
ያኔ ማለት ነው የዛሬ 1700 ዓመት አካባቢ ይሄ ያኔ አውሳቢዮስ ሲጽፍ ራሱ በብል የማድረግ ነገር አለ አይደለ? አሁን ዛሬ ጴንጤኮስታሎች ጋር የምንመለከተውን አይነት ነገር ያሳይ ነበረ። ሞንታነስ ራሱ ሞንታነስ ሞንታኒዝም መስራቹ ማለት ነው። እና ይሄ በብል የማድረግ ነገር ትርጉም የሌለው ነገር ኦኬ፣ ትርጉም የሌለው ነገር ዝም ብሎ ጂበሪሽ የሆነ ነገር የመናገር ነገር ብሎ እና ያኔ ሞንታነስ የሚናገረውን ነገር አውሳቢዮስ ዘቂሳርያ የሱ ጽሁፍ ላይ ብትመለከቺ ዛሬ ጴንጤዎች የሚናገሩት አይነት ነገር። በሚገርም ሁኔታ ደግሞ ሞንታነስ አንቺ በጣም የሚያስደንቀው ነገር ምንድነው? መንፈስ ቅዱስ ነው ብሎ ነበር የመጣው ሞንታነስ። ያ ወደ በኋላ ላይ እንደዛ ብሏል። እንደዛ እኔ ራሴ ነኝ ያለ እኔ ነኝ መንፈስ ቅዱስ ብሎ የመጣ እና ይሄ የሚያሳየው ምንድነው? ልምምድነቱን ብቻ አይደለም አንቺ ስፒሪት አለው አብሮት ነው እኛ እያልን ያለ ነው። ስፒሪት አለው አጋንንታዊ ስፒሪት አጋንንታዊ መነሻ አለው ነገርየው። አሁን ቅርብ በታሪክም ስንመጣ ለምሳሌ በልምምድ ደረጃ ላይክ ኦፊሻሊ ያው ልሳን ተናግሬያለሁ ብላ የተናገረችው እንትና ናት አይደል? አግነስ ኦዝማን ናት። ታውቂያታለሽ? ሜቢ በስም ማናት? ነው አግነስ ኦዝማን ትባላለች። እዚህ ጴንጤኮስታል በቅርቡ ኦፊሻሊ ለመጀመሪያ ጊዜ ልሳን ተናግሬያለሁ ብላ ኦፊሻሊ የምትታወቀው አግነስ ኦዝማን የምትባል ሴት ናት። አሜሪካዊ ማለት ነው። እኔ በማውቀው ታሪኩን እዚህ አዘዟ ስትሪት ላይ በ1903 ብዬ ልውሰደው። እሺ፣ በዛ ላይ የተነሳ አዲስ እንቅስቃሴ አይደል? ልክ በሐዋርያ ስራ አንቺ የተቀጣጠለ ነው። አዘዟ ስትሪት ላይ በጣም ብዙ ከነሱ በፊት እንደ አሳይመንቱ ሰጂና ከአዘዟ ስትሪት አግነስ ኦዝማን የምትባል ሴት አለች። እሷ ናት ላይክ ኤኒዋን ካን ሰርች ቼክ ማድረግ ይችላል። ለመጀመሪያ ጊዜ ቻይንኛ ተናግሬያለሁ ልሳን ተናገርኩ ያለች ሴት ናት። ከመናገሯ በፊት ግን በጣም መንፈስ ቅዱስ ላይ በጣም እነዚህ ሰዎች እንደሚቀልዱ የምታውቂው በምንድን ነው? በልሳን ጽፌያለሁ ብላ ዮሐዴ አንዳችሁ ውስጥ የጻፈችውን አታች ማድረግ ትችላላችሁ። የመጀመሪያ ጊዜ በልሳን የጻፍኩት በመንፈስ ቅዱስ ነው ልሳን ጽፌያለሁ ነው ያለችው እሷ። ይሄው እምነቷ ምን ነበር ግን? ጴንጤ ናት። ጴንጤ ማለት ከአዘዟ ስትሪት በፊት ጴንጤ አለ። ምንድን ነው ከስር አግነስ ኦዝማን የጻፈችው ጽሁፍ አይተሽ ከሆነታችን ላይ ራሱ አግነስ ኦዝማን ራይትስ ኢን ታንግስ ነው የሚለው አንቺ 1901 ኦኬ 1901 አዙዛ ስትሪት 1903 አካባቢ ነው። እቺ 1901 የመጀመሪያ ሴት who was the first person like to officially speak in tongues ብለሽ ሰርች ብታደርጊ አግነስ ኦዝማን ናት። አሜሪካዊ ናት። እና ታች ላላችሁም ሰዎች እንደው በቅንነት ለምሰሙ ሰዎች እቺ ሴትዮ ቻይንኛ ተናግሬያለሁ ከማለቷ በፊት ይሄው በመንፈስ ቅዱስ በልሳን ጽፌያለሁ ብላ የጻፈችውን ጽሁፍ ተመልከቱ። ምንም ትርጉም የሌለው ነገር በቃ የሆነ ህፃን ልጅ የኬጂ ተማሪ የመኖጫጨረው ነገር ነው የሚመስለው ራሱ ተመልከቱ። እሱን እኮ ነው ልጄ እንደዚህ ታደርጋለች እና እሱ መስሎኝ እሺ እኔ አሁን አንዲቸው ያነሳነው ቶፒክ ላይ ብዙ እንትን ስለሌለሽ እኔ ግን አንድ ፐርሰናል ጥያቄ የምጠይቅሽ አንቺ ከነዚህ ሰዎች ጋር ህብረት ልታደርጊ ትችያለሽ? አይ እንዳልከው ፐርሰናል ጥያቄ ስለሆነ እኔ ሁልጊዜ ቤት እየከፈትኩ በልሳን ርዕስ ይዤ ልክ እንደናንተ ገብቼ እከራከራለሁ ከወንድሞቼ ጋር ማለት ነው። ወንድሞች ብለሽ የምጠሪያቸው? አዎ ለምን አንድ ላይ ህብረት ላይ ስላለን ነው እንደዛ ነው ብዬ የምጠራቸው። ግን ምንድነው እነሱ ባድ ስፒሪት አሁን ለምሳሌ አንቺ የእግዚአብሔር መንፈስ ነው ብዬ አላምንም ብለሻል። የእግዚአብሔር መንፈስ ካልሆነ ኦብቪየስሊ የምታምኚው የእግዚአብሔር መንፈስ ተቃራኒ የሆነው መንፈስ ነው ብለሽ ነው የምታምኚው አይደል? ማለት ከመንፈስ አሰራርም ላይሆን ይችላል ብዬ አምናለሁ። ለምን ይሄ ድግግሞሽ እኛ የምንደጋግመው ነገር ከሰው ልክ ቸርች ላይ ሲሰማ አይደለ የሆነ ሰው ልሳን ሲያወራ ከእርሱም የመቅዳት ነገር አለና ቀርቶም ሊሆን ይችላል። ትክክለኛ ልሳን የሚባል ነገር ሲጀመር እኔ አንድ ፕሮቴስታንት አለ ኦር ጴንጤ አለ ትክክለኛ ልሳን የሚያወራ የለም። ባይዘው ማንም አይ አለ ወደ ጌታ ያደርሶ አንድ አለ ወንጌላዊ ገብሩ የሚባል አውስትራሊያ የሚባል ትንሽ ወደ አውስትራሊያ ሆኖ ትንሽ ወደ ገጠራማ ሄደ ማለት ነው። እና ቸርቹ ላይ እዛ ጽፏል። ምስክርነቱም ዩቲዩብ ላይ ያለላችሁ። አሁን ግን ወደ ጌታ ሄደዋል ሰውየው። እና ምንድነው ያለው እዛ መድረክ ላይ ሲቆም የእነሱን ቋንቋ ተናገረ፣ ሰበከ። እና ከዛ ሰብኮ ሲጨርስ በኋላ ምሳ ሊበሉ ሲሄዱ ቋንቋውን የሚችል መስሏቸው ሲያወሩት አይችልም። እንደ ቀደም እኮ በእኛ ቋንቋ ነው ያወራው ሲሉት እኔ አልችልም ጌታ ያሰጠኝ ነው ሲል ሰምቻለሁ። እና እንዳለ አምናለሁ ይሄን ቋንቋ
በምን ተግባቡ? እኔ አልችልም ብሎ ይመለሰላቸው እንዴት ነው? በእንግሊዘኛ የሚግባበት በእንግሊዘኛ ነው። እነሱ በምን ጠይቀው፣ እሱ ደግሞ እኔ አልችልም ያለው በምን ተግባብተው ነው? በእንግሊዘኛ መድረክ ላይ የሰበኩን ቋንቋ የሚችል ስለመሰላቸው በዛ በሀገራቸው ቋንቋ ጠየቁት ማለት ነው። በእንግሊዘኛ ቅድም እኮ እንደዚህ አውርተሃል። እንግሊዘኛ ችግር የለውም። አንቺ ከአንቺ ጋር ብዙ ምክር ስለሌለኝ አሁን ያልሽው ስቶሪ እኔ ዶክመንተሪው ነው ያለው። ንገሪኝ፣ ዶክመንተሪው ምንድን ነው? ዩቲዩብ ላይ ያለልህ ሊንኩን እልክልሃለሁ። ምን ችግር የለውም። እና እዛ ላይ ሲያወራ ሰምቻለሁ። እና እንዳለ የአውስትራሊያ ብሔራዊ ቋንቋ እንግሊዘኛ ነው። ይሄ ይታወቃል። አቤት፣ የአውስትራሊያ ብሔራዊ ቋንቋ እንግሊዘኛ ነው። ኖ አውስትራሊያ አንዲት ትንሽዬ አገር እኔ ሊንኩን ልክልሃለሁ። እኔ ራሱ ኔቲቮቹ ነው የምትይው? ኔቲቮቹ ነው እዚህ ራሱ ካናዳ እኮ የኔቲቮች ቋንቋ አላቸው የራሳቸው እና እንግሊዝኛ። ካናዳ መልቲላንጓል ነው፣ ችግር የለውም። ካናዳ መልቲላንጓል ነው። አውስትራሊያ ግን አይደለም። አውስትራሊያ ግን ጥቁሮቹ አሉ፣ እዛው ኔቲቮቹ አሉ፣ የሆነ የተለየ ቋንቋ የሚያወሩ ማለት ነው። እነሱ ከሆነ በምን ቋንቋ ሰበካቸው? በእንግሊዘኛ? በእነሱ ቋንቋ፣ እነሱ በሚያውቁት ቋንቋ ተተናገረ ማለት ነው። ከዛ በኋላ ግን የሚችል መስሎት ችግር የለውም። ሊንኩን እንትን ትበለንና አንቺውን ኦልሬዲ እዚህ ነገር ላይ ያላትን አቋም በግልጽ ስለተናገረች ቅድም የሚጠይቋት ጥያቄ ፐርሰናል ነው ስላለች ችግር የለውም። ብዙ አናስጨንቃትም። ሊንኩን ቋንቋ ነው የተናገረው፣ እነሱ የሚያውቁትን ቋንቋ ነው የተናገረው። ስለዚህ በአሁን ዘመን አለ ብዬ አምናለሁ ነው የምልህ። ያ ቋንቋ እግዚአብሔር ይሰጣል ከወንጌል አንጻር ችግር የለውም። እሱን በቃ ሊንኩን ላኪልኝና እኛው ዶክመንተሪውን አይተን የምናነሳውን ጥያቄ እኛ ራሳችን እናነሳለን። አንቺው አይሻልም? እንደዛ እናድርግ። ኦኬ ይቻላል። ረጅም ኢንተርቪው ነው ግን መሀል ላይ ስንት ደቂቃ እንደሆነ አይቼ እንደገና ምናምን እምልክላቸው። አይ ቲንክ ፓስተር ካሳሁን ለማ ኢንተርቪው ያደረገው መሰለኝ ባልሳሳት። ከፈለጋችሁ ዩቲዩብ ላይ ቼክ እናደርገዋለን። ዳዲ ብሩክ እኔ ነኝ ያስገባሁት። እሺ አሁን የወጣው ልጅ ይሄ ልጅ እኮ አሁን ቅድምም እንደው ሲያደክብን። እሺ ብሩኬ ምንድን ነው? ለምን ተመልሰ መጣሽ? እኔ አንቺ መውጣት ትችላለሽ። ግን አንድ ነበር ከመውጣቷ በፊት ቪዲዮውን ብናየው መልካም ነበረ። ጋዲ ያን ቪዲዮ ካላስቸገርኳችሁ አንድ ትንሽ አንድ የ3-4 ደቂቃ ቪዲዮ ነች። እሷን ሀሳብ ብትዋያትና እዛ ላይ ሀሳብ ብትሰጥበት ብዬ ነበር። አንቺ አይ ቲንክ ለመውጣትም እንትን ብላለች መሰለኝ። እኛ እናየዋለን ቪዲዮውን፣ ችግር የለውም። ዞር ፍላጎት ካላት ብዬ ኦልሬዲ ወጣለች። እሺ ወጣች። ኦልሬዲ ራሷ ናት የወጣችው። ባይዘው ዲስኮኔክት ያደረገችው። እሺ እናየዋለን እኛ ዮኒ። እሺ ብሩኬ ምን ፈልገን የገባውሽ? ቅድም ራስን ላጥ ብለህ የወጣኸው እኔ አይደለሁም። ላጥ ብዬ የወጣሁት ጠይቀኝ፣ እንዴት ወጣ ለምን ወጣ ብትለኝ ጥሩ ነበር። ኔትወርክን ያሰጣኝ ስፒሪት ራሱ ገና ስገባ ራሱ ጌታ ኢየሱስ ክርስቶስ። እስቲ ተረጋጋሽ፣ በቃ ረጋ በልና ምንድን ነው እሺ? አሁን የተነሳው ሀሳብ ላይ ጥያቄ አለ ወይስ? እኔ ችግር የለም ምንም አልሆንም። እኔ በትክክል ካናገርከኝ እናገራለሁ። እኔ ምንም ስፒሪቴ ምንም የተፈወሰ ስፒሪት ነው ያለኝ። በጣም ሰላማዊ የሆነ ጌታ ኢየሱስ ክርስቶስን ከሚያውቅ ሰው የሚጠበቅ ስፒሪት ነው እንጂ ሌላ አይነት ነገር አልሳደብ፣ አልጣላቅ። ምን አደርጋለሁ? ኢየሱስ ለዓለም ሞቷል። በደንብ ነው። ኦኬ ካልቪኒስት ነህ ገና? ካልቪኒስት ነኝ። አሁን እሱም በኋላ ሌላ ጊዜ ታናግረኛለህ። አሁን እየጠየቅና እያወራ ያለበት ለምን ተዋሻለህ? የማታምነውን ትምህርት ቆይ የማታምነው እኔ ችግር የለም ወደ ልሳኑ እመጣለሁ፣ እዛ ጋር ማስተናግድሃለሁ። ግን አትዋሽ። ይኸውልህ አዲስ እየሰማኝ አንተ እንዲገባ ያልከው ላይቭ የከፈትክበት ርዕስ አለ አይደል? ከርዕስ ለምን ትወጣለህ? ርዕስ የለም። አንዳንድ ጉዳዮች ነው የሚለው አንዳንድ ጉዳዮች። ምክንያቱም እያወራ የነበርክበት የልሳን ጉዳይ ነው። በልሳን ጉዳይ ላይ እናውራ። ለዛ ገባው። ኦኬ ካልቪኒስት ነህ፣ ነገር ግን ኢየሱስ ለዓለም ሞቷል ብለህ ታምናለህ ወይ? አረ እሱን ሌላ ጊዜ ሪስክ እንትን ከፍተህ ጋብዘኝ፣ እኔ እመጣለሁ። በደንብ አወራሃለሁ። በደንብ አስተምረኝ እችላለሁ። ችግር የለም። አሁን አስተምረኝ፣ ችግር የለውም። እኔ ምንም አላውቅም። አስተምረኝ። አሁን ለምን ፈራ? እኔ አሁን እያወራ ያለበትን ርዕስ ለምንድን ነው የምንቀይረው? ለምንድን ነው የማታወራው? በዚህ ርዕስ አሁን እያወራ አይደል? ርዕሱ አይተህ ከሆነ ቆይ ተረጋጋ። እኔ አንተን ልፈራ ብራዘር፣ ስራም አላጣው ጊዜም አላጣው። አንዳንድ ጉዳዮች ይላል። አንዳንድ ጉዳዮች ማለት ልሳን ሊሆን ይችላል። የተለያየ ርዕስ ማንሳት እንችላለን። ቤታችን ነው። ኦኬ። ስለዚህ እዚህ ቶፒክ ኢየሱስ ለዓለም ሞቷል አልሞተም?
ወንድም ኢየሱስ ለዓለም ሞቷል። ለዓለም ሁሉ ነው የሞተው። እኔ እየነገርኩ ነው። እያወራ ያለበትን ርዕስ ላወራ ነው የገባሁት እንዴ። ከካልቪኒስቶች ትምህርት ውስጥ ግን አንዱ እኮ ሊሚትድ አቶርመንት የሚባለው እኮ ውስን ቤዞት የሚለው ጋር አይጋጭም? ለዓለም ሞቷል የሚለው ትምህርት አይጋጭም። እሺ እንዴት? አሁን ልታወራኝ የፈለግከውን የሊሳንን ጉዳይ ቅድም ያቋረጥኩበትም ላወራ ነው የመጣሁት እኔ። ምክንያቱም ቅድም ያወራሃኝን ሀሳብ አቋርጬ ስለወጣሁ ችግር የለም። ልሳኑ ላይ እንመጣለን። አስተውሉ፣ ታች ያላችሁ ሰዎች ሪስፔክት ስለማድረጋቸው ነው የመጣሁት። አቋርጬ ስለወጣሁ ማን አንተ ሪስፔክት ስለማድረጋችሁ ማንም አያውቅም እኮ ብሮስኪ። የሆነ 100 ሺህ 200 ሺህ ፎሎወር ቲክቶክ ላይ ሁሌ ረዥም ዓመት የምትታወቅ አስመሰልክ እኮ። ማንም አያውቅም ብራዘር፣ ረጋ በል። አስተውሉ። እኔ ማንም አያውቀኝም። አሁን እየሰሙኝ የነበሩ ሰዎችን ነው የምልህ ወንድሜ፣ አይዞህ። ፎሎወር እኮ ራሱ በእናትህ አሁን ላይቭ ላይ ካሉ ሰዎች አይበልጥም አይደለም። ለምን ኮመንት ላይ እንትን ሲል ዮኒ ሳበው፣ ከዛ በኋላ ርዕስ አንዳንድ ጉዳዮች ብለን የገባ ነው። ካልቪኒስት እንደሆነ ስለማቅ ኢየሱስ ለዓለም ሞቷል ወይ ብዬ ጠየቅኩት። በቃ ቀላል ጥያቄ እኮ ነው። ነገር ግን አያምንም፣ እንደዛ አያምንም። ነገር ግን እዚህ ገብቶ በቃ እኔ ስፒሪታቸው ራሱ ልክ አይደለም ባይዘውኝ እንጂ እኔ ስለ ልሳን ዮኒ ስንት ሰው ነው አስተናግደን የምናውቀው አይደል? ምን እኮ አዲስ ነገር አለ? አንደኛ ቆሮንቶስ ምዕራፍ 14 ላይ ያነሳ አዲስ ነው መሰለኝ ልጁ። አረ ወደ ቤት አግኝቼዋለሁ እኔ አንድ ሁለቴ